ከዛ አባቴን ደግሞ እኔ እሱ ስለማልፈልግ ይሄን ስለምወድ በቃ የኔ ፍላጎት ስለሆነ አንተ ደግሞ ፍላጎቴን ካላከበርክ በቃ ምንም ማድረግ አልችልም ብዬ ነው ከአባቴ ጋር ተጣለን ማለት ነው። እዚህ ሲመጣ በዛን ጊዜ አባቴ ፊት ለፊት ሆኜ መናገር አልቻልኩም። ከዛ እዚህ እንትን ያለን ከአንድ አመት በኋላ ምናምን እሱ ሌላ ፍቅረኛ አለው ልጁ ማለት ነው። እኔ ግን ሲያወራኝ ማለት ከኔ በፊት ያሳለፈ ከዛ አላመንኩ። አዎ ምክንያቱም የእህቱ ጓደኛ ናት ልጅቷ። ከዛ በቃ ማመን አልቻልኩም። በጣም ከበደኝ። በጣም እውነቱን መናገር በጣም አፍቅረው ነበር እኔ ማለት ነው። ከዛ እዚህ ደግሞ አንድ አመት ሙሉ ቤተሰቤ ጋር ተጣልቼ ምንም አላወራም ምናምን ነበረ። በቃ ብዙ እሱ የሚያወራኝ ነገር አለ አይደለም። በቃ እንደዛ ህይወት አኖርሻለሁ ምናምን አለ አይደለም። ብዙ በቃ ወደፊት የሆነ በተስፋ ያሞላኝ ነበርና ህልሜ ሁሉ እሱ ነበር። በቃ እሱ ላይ ነው ህልሜ ሙሉን አረኩትና ከዛ በቃ 2 አመት ከጨረሽ በኋላ ትመጫለሽ ምናምን ይልኛል። ትመጫለሽ እና አንቺም ያለሽ ብር እኔም ስራ ስለሚያዝ አንድ ላይ በቃ እንደዛ ሰራል። የእሷን ፊት አይተክ ይሄን ስሜት መረዳት አትችልም ነበር። ደግሞ በፍጹም ይሰማል እና በፍጹም እኔን ብትወድክ ኖሮ በታምር ሌላ ሰው እንትን አይታይክም ነበር። ይሄ ደግሞ በፊትም ለእኔ ቦታ የለክም ለዛ ነው ምናምን አልኩት። ከዛ በቃ ብሎክም ሳደርገው የሆነ እኔ እስከማነሳ ድረስ በቃ በቀን ዳይሬክት ይደውላል ሁሉ ጊዜ ማለት ነው። በቃ የሆነ እኔ መሳመን ይፈልጋል በጣም። ከዛ በቃ እኔም የሆነ ተስፋ ቁርጥ ስል በቃ አይሄድም ከኔ አይርቅም። ከዛ በቃ የሆነ ይመለሳሉ ማለት ነው። ከዛ እንደዛ እያልኩ አንድ ቀን ምን እንደሆንኩ አላውቅም ወሰንኩት። በቃ መተው አለኝ። ከዛ ለምንድን ነው እሱ የነገረኝን ሁሉ ህልም ለምንድን ነው እኔ እውነት አድርጌ አልኖርም አልኩት። ከዛ ምናምን ሴትዮ ሆስፒታል ውሰጅኝ አልኳት። ሆስፒታል ወሰደችኝ። ከሰውነቴ ነው ጀመርኩት። ፊቴ ሕክምና የሚያስፈልገኝን ሁሉም ነገር እንትን አረኩት። ከዛ በኋላ ብር እያጠራቀምኩ ነበር። ያጠራቀምኩትን ብር ለእንትን አባቴ እንትን አርጌ ከዛ እሱ ያለመኝን እንትን አረጉ ማለት ነው። ከዛ እንደዛ አረኩት። ከዛ በኋላ በይሄ መሀል ደግሞ ይህንን ልጅ ያልኩክ ቤተሰብ የሰጡኝ ምናምን እያልኩክ ልጅ እሱ በፊትም በጣም ይወቀሰኝ ነበር። እኔ 2 ልቦና መሆን ስላልፈለግኩ ልጁን ብሎክ አድርጌ ስልኬ ነው አጠፋሁት። ፈልግ ይሁን ቤተክርስቲያን ቅርብ ነው። ጠዋት ሂጄ አምላኬ ወይ ምራኝ፣ ድንግልማ ቤት ወይ ምራ ተከፋፍሉ ነው ማለት ነው። አይሆንም የኔ እናት፣ ይህ በጣም አደገኛ አካሄድ ነው። በጭራሽ ይሰራ መመኝ እንደው ዝም ብዬ ለማለት ያላለም እያልኩሽ ያሉት ግድ የለሽ። መጀመሪያ የልብ ቤት መስራት ይቀድማል። መጋባት ይቀድማል። ትዳር መያዝ ይቀድማል። መግባባት ይቀድማል። መዋደድ፣ አብሮ ለመኖር ጉዞ መጀመር፣ ማትኖሩበትን ቤት ሰርታችሁት ከዛ ፋይናሊ የእናንተ መንገድ የተለያየ ከሆነና ልባችሁ የተለያየ ቢሆን ምንድን ነው? ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ዛሬ ደህና ናችሁ ወይ? ዛሬም በአዲስ እና በአስተማሪ ቪዲዮ መጥቼላችኋለሁ። እንኳን ደህና ቆያችሁኝ። ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬው ደግሞ ለየት ይላል። ፍቅረኛዋ በሷ ላይ ሌላ ፍቅረኛ ደረበ። ከሱ ከተለያየች በኋላ ከዛ በፊት በቤተሰብ የምትለመነው ባል ነበረ፣ እጮኛ ማለት ነው። በፊት አትፈልገውም ነበር። አባቷ ሊድራት የፈለገውን ወንድ አትፈልገውም ነበር። ከዚህ በኋላ ከሱ ከተለያየች በኋላ እሷ ላይ ሌላ ሴት ሲደርብባት እሱን ተወችው፣ ወደዛኛው ተመለሰች ማለት ነው። በፊት አልፈልገውም ያለችው አሁን እያለች ያለችው ምንድነው? ገና እጮኛውም አይደለም፣ ዝም ብሎ ፍቅረኛው ብቻ በስልክ ስለሚያወሩ በአንድ ምንድነው የሚባለው እያዋጡ መሬት ገዝተው ቤት እየሰሩ ማለት ነው። እና አንዳንዴ አንማርም ነው፣ ሶሻል ሚዲያ እንከታተልም ነው፣ ሰው ሴቶች ህይወት ላይ እየተደረገ ያለው አናይም ነው።
አላቅም። አንዳንዴ ጭንቅላታችን ሁላ ድንዝዝ ይላል ማለት ግዴታ ህይወታችን ውስጥ እስካልገባ ድረስ የማይገባን ሰዎች እኔ በጣም ነው የሚገርመኝ። እውነቴን ነው። በዚህ ዘመን እንኳን ባዳ ዝም ብሎ ወንድ ፍቅረኛ ስለምትወደው ብቻ ይቅርና እናትም ብትሆን ሁሉም ነገር ገደብ አለው። በእናታችን አካውንትን ብር አናስቀምጥ፣ ማስቀመጥ የለብንም። ሲጀመር እናት የሚያስፈልጋትን ነገር ያው በእርግጥ የእናት ውለታ ተከፍሎ አያልቅም አውቃለሁ። ግን እናት ለእናንተ ወይም ለእኛ ልትጎዳ አይደለም የኛ ገንዘብ የምታወጣው፣ እተካዋለሁ እያለች ነው የምታወጣው። ስንት እኮ በእናቶቻቸው ያበዱ እኮ አሉ። እናታችን ስንት ሚሊዮን ነው አይታችኋል። ሶሻል ሚዲያ ላይ ያልተሰማ ነገር የለም። ሁሉም እናት አንድ ነው እያልኩኝ አይደለም። ቢሆንም አውቀው አይደለም፣ አያውቁትም። ይሄ ስደት ህይወት እኛ ለማጥፋት ወይም ደግሞ እኛ ቁም ነገር አትድረሱ ብለው ሳይሆን የኛ ደስታ ያስደስታቸዋል። አብረናቸው እንድናገባላቸው ይፈልጋሉ። ግን ለነሱ የሚጠቅመውም እንደዛ ስለሆነ ነው። በእነሱ አካውንት ገንዘብ በእናት አባቶቻችን አካውንት ገንዘብ ባናስቀምጥ መልካም ነው። ዛሬ ላውጣና ነገ ተካላታለሁ እያለች ነው የምታወጣው፣ እናትም ብትሆን ማለት ነው። ከዛ አገር ቤት እንግዲህ ከየት ይተካል ገንዘብ? ለማጥፋት በጣም ቀላል ነው። ወጪ ብዙ ሁሌ ገንዘብ ያስፈልጋቸዋል። በሚያስፈልጋቸው ሰዓት መደገፍ ባለብን ነገር መደገፍ። እቺ ግን ምንድነው የምትለው? ከፍቅረኛ ጋር አብረው ቤት እየሰሩ ከዛስ ምን ልትይዘው ነው? ነገር አላውቅልሽም ብሎ ከካዳት ሽምጥጥ ካደረገ በኋላ እሷ ስደት ናት፣ እሷ ሀገር ውስጥ ሆኖ ሲጀመር እሺ ኦኬ። በጣም ነው የሚያሳዝነው በእውነት። አንደኛ በእሷ ገንዘብ ሙሉ ለሙሉም ሊሆን ይችላል። አሁን እቺ ያማከረች ነው። በእርግጥ በጠዋቱ እንግዲህ ተመክራለች ይሄ ትክክል እንዳልሆነ። መጀመሪያ ከቤት በፊት እነሱ መታወቅ አለባቸው። የዘውዬ ምንዋ እንደፈለገ አይታወቅም። ገንዘብ አፈልጎ ሊሆን ይችላል፣ ሌላ ማስቀምጦባት ሊሆን ይችላል፣ ታይቶም ሊሆን ይችላል። ምንም የምታውቀው ነገር የለም። የኔ ያለችው ያመነችው እንኳን እሷ ላይ የደረበባት የማታውቀው ሰውዬ የ80 ባሏ እንኳን አይደለም። ንብረት ልካፈል እንኳን ማለት አትችልም። ሽምጥጥ አድርጎ ከዳት ነው በቃ አለቀ። እና የመጀመሪያው ቪዲዮ ይህንን የሚመስል እህት ወንድሞቼ፣ ቅመሞችዬ መለበም አለብን። ልባም እንሁን፣ ንቁ እንሁን። ገቢ ናት በጣም ስለምትፈራ ጠይቂልኝ ብላ ነው። ያንቺ ነው ብለን እንሰማዋለን ጉዳዩ። እሺ የኔ ትላንት ተናግሬያለሁ። ችግር የለም። እና ምን መሰለ በቤተሰብ ጉዳይ ነው እና አንድ የምትወደው ልጅ አለ እና እሷ ትወደዋለች፣ ቤተሰብ ደግሞ አይወዱትም። ማለት ሽምግልናውንም ምናምን አንቀበልም ብለዋል። አሁን መወሰን ያለባት ውሳኔ በጣም ማለት በሀሳብ በጣም ተጎድታለች ጓደኛ እና አንዳንዴ የቤተሰብ ትዳር አታግቡ ምናምን ይባላል። አንዳንዴ ደግሞ እኔ ወደድኩት የሚባል ነገር አለና በዚህ ሁኔታ ውስጥ ነው እና ያለችው። እስቲ ምን ይሻላል? እንደዚህ ሀሳብ እንድትሰጣት እየሰማችኝ ነው። ይህንን ቁጭ ብለሽ ትነጋገሪያለሽ ከቤተሰብሽ ጋር። በትህትና ነው መሆን ያለበት። ገብቶሻል? ጊዜ ይወስዳል። ቤተሰቦቿ የእሷን ደስታ ነው የሚፈልጉት። ወጣም ወረደም ፖይንቱ እሱ ነው። የእሷን ደስታ፣ የእሷን ምቾት፣ የእሷን ጥሩ ነገር ነው የሚፈልጉት። በእልህ ሄዶ ፋይት ማድረግ አይደለም፣ እሱ መንገድ አያዋጣም። እናንተ ምን ታጣላችሁ? እኔ ወደው እንጂ ምንም ማታመጡ ምናምን ካልሽ ጦርነት የምትማዘዥው። እስቲ ሂጂና የምትሆኙ እና ያለን እሷን ትሄዳለች። ቤተሰቦቿን ሳታከብር ሄደችን ሴት ደግሞ ወንዱም አያከብርም። ነገ ብትወድቅ ማንም አያነሳትም። ከቤተሰቦቿን ከሱም ሳትሆን ትቀራለች። ስለዚህ ነገሩን አስታራቂ ሀሳብ እናደርገዋለን። ከእናቷ ጋርና ከአባቷ ጋር ብቻ ይሄንን ጉዳይ ትነጋገራለች። ይሄ ወንድም፣ ጓደኛ፣ ዘመድ አዝማድ፣ አጎት፣ አክስት ምናምን የለም። የወለደች አመጣ የወለደቻት እናቷ አባቷ ቁጭ ብላ ከነሱ ጋር ከልቧ ቁጭ ብላ ጊዜ ወስዳ አጠገባቸው ሆና በስልክ አይደለም ሀሳቧን በትህትና ማውራት
ዝቅ ብሎ መናገር፣ እስኪረዷት ድረስ መታገስ ወሳኙ ጉዳይ ነው። ፈተና አለው። ገብቶሻል? ሰው አይስተካከልም ማለት ግን አይደለም። አሁን እነሱ ያሉት የእግዚአብሔር ቃል ነው ማለት አይደለም። ማይቀየር አለም ልጅ ፈልጌ ነው። ስለዚህ ይሄ አስተሳሰባቸውን በጊዜ ሂደት ለመለወጥ ጥረት አድርጋ ማግባት ትችላለች። እነሱም ታዩ እንደዚህ ስለሆነ ምናምን ስላሉ መተው የለባትም። ትክክል አይደለም ሀሳቡ። ሁለቱን ጉዳይ ወደ መሀል አምጥቶ ለማስታረቅ ጉዳዩን ለመሄድ እንጂ ቤተሰቦቿንም ረግጣ ብትሄድ እሱም ስህተት ነው። ተግባባን? ቤተሰቦች እንደሰማችሁት እች ልጅ እያለች ያለችው ከፍቅረኛዬ ጋር እንተዋወቃለን። በመጀመሪያ ምንድን ነው ያለችው? ለጓደኛዬ ነው የምትለው። ኮሜንታተሮች እንዴት እንደሚያስቁ እኮ ድምጿን ታሰማን ምናምን እያለ ነው እንግዲህ። የራሷ ሊሆን ይችላል ታሪኩ። ደበቅ አድርጋ አጠገብ ያለች ጓደኛዬ እሷን ነገር ሊብላ ነው ስለምትፈራ ነው ካሜራ ምናምን እያለች ነው ማለት ነው። እና ነቅተናል፣ ኦልሬዲ እኛ ነቅተናል። የራስሽ ነው ታሪኩ ማለት ነው። እና እንግዲህ እሷ ቤተሰቦቼ አልወደዱትም ፍቅረኛዬ፣ ስለዚህ ረግጫቸው ሊሄድ ጨንቆኛል ነው እያለች ያለች። እናንተ ብትሆኑ ምንድን ነው የምታደርጉት? እኔ ብሆን በጣም ይከብዳል። ቤተሰቦቼን ረግጬ ግን አልሄድም። በጣም በነገራችን ላይ ቤተሰቦቼ አይን የሰው ንግግር በጣም እኔ እፈራለሁ። ማለት የሆነ ሰው አይሁንሽ እያለው እየረገሙ ተመርቀው እንኳን አልበረከተም ትዳር ዘንድሮ እንኳን ተረግሞ ማለት ነው። እና ቤተሰብን ያማከለ ትዳር መሆን አለበት ብዬ አስባለሁ። ከቤተሰብ ጋር አብረን የምንግባባበት፣ አብረን የምንቀላቀልበት፣ የምንኮራበት፣ ቤተሰባችንን የምናኮራበት መሆን አለበት እንጂ እችነት ነው። ሁላችንም የተባረከ ፈጣሪን የሚወደው ፈጣሪን የሚከበርበት ፈጣሪን የሚመሰገንበት ቤተሰቦችን የሚከበርበት ትዳር ይስጠን ለሁላችንም። ላይክ ሰብስክራይብ አድርጉ። ውድና የተከበራችሁ ቤተሰቦቼ